በጣም አሪፍ ሶ የዛሬውን ቶፒክ እዚህ ስክሪኑ ይታያችኋል። አይ ቲንክ ይታያል ስክሪኑ። ይታያል። በደንብ ይታያል። በጣም አሪፍ ሶ ዛሬ ቻፕተር 2 ነው የምንጀምረው። ቻፕተር 2 ላይ አፍሪካ ኤንድ ኮሎኒያል ኤክስፒሪየንስ የሚለውን ፓርት እንቀጥልበታለን። ሶ በዚህ ዩኒት ላይ በዋናነት 6 ሰብ ቶፒኮች አሉ ወይንም ሰብ ሴክሽንስ የምንላቸው አሉ። የመጀመሪያ ጀነራል ባክግራውንድ ኦፍ ኮሎናይዜሽን፣ ስለ ኮሎናይዜሽን አጠቃላይ መረጃ እንደ መግቢያ ያክል እናያለን። ሴክሽን 2 ላይ the motives of European colonialism የሚለውን ፓርት እናይበታለን። አውሮፓውያን አፍሪካን በቀኝ ለመግዛት ዋና ፍላጎቱ ምን ነበረ? በሁለተኛ ደረጃ ላይ እሱን ነው የምናገኘው። በሶስተኛ ደረጃ ላይ ስክራምብል ፎር አፍሪካ ኤንድ በርሊን ኮንፈረንስ። በሶስተኛ ደረጃ የምናገኘው የአውሮፓውያን አፍሪካን ለመቀራመት ወይንም ለመከፋፈል የሄዱበት መንገድና የበርሊን ኮንፈረንስ የሚባላል 1884 እስከ 1885 ድረስ በአንድ ዓመት ውስጥ የተካሄደ ማለት ነው። ይሄኛውም በዋናነት በአፍሪካ ቀኝ ለመግዛት ወይንም ለመከፋፈል ያደረጉበት ኮንፈረንሱ። ስለ ኮንፈረንሱ ምንነት በቀጣይ ክፍሎች ላይ እናይበታለን። ዛሬ እንግዲህ እነዚህን ሶስቱንም ዛሬ እናያለን። እነዚህን ሶስቱንም ቀጣይ ክፍለ ጊዜ የምናየው ይሆናል። ምናልባት ኮሎኒያል ፖሊሲ አንድ አድሚኒስትሬሽን፣ የኮሎኒ አውሮፓውያን አፍሪካን በቀኝ ለመግዛት የተጠቀሙበት ፖሊሲዎችና አገዛዙ ምን ይመስላል የሚለውን ነገር እናያለን። ቀጣይ ኤርሊ አፍሪካን ሬኔሳንስ ሙቭመንት አገንስት ኮሎኒያል ኤክስፓንሽን፣ ይህም የአፍሪካ ነፃ መውጣት እንቅስቃሴና ከቀኝ ገዢዎች ለመላቀቅ የሄዱበት ርቀቶችን ለመዳሰስ እንሞክራለን። በመጨረሻ የቀጣይ ክፍለ ጊዜ ነው በእርግጥ ኢምፓክት ኦፍ ኮሎኒያል ሩል ኢን አፍሪካ ይላል። የቀኝ ግዛት በአፍሪካ ላይ ያሳደረው ተጽዕኖ ምን ይመስላል የሚለውን ነገር ለመዳሰስ እንሞክራለን ማለት ነው። የዛሬውን ስንጀምር የመጀመሪያ መግቢያ ነው የምናገኘው፣ ኢንትሮዳክሽን። በዚህ ፓርት የምናገኘው the period from the 1880s to the 1960s represent one of the most significant and transformative era in African history, which is marked by the imposition of European colonial rule and the eventual struggle for the ኢንዲፐንደንስ የሚለውን ሀሳብ ነው የምናገኘው። በመጀመሪያ ፓርት ላይ ሀሳቡ የሚለው ምንድን ነው? በዓለም ታሪክ እንግዲህ ከ1880 እስከ 1960 ድረስ በተለይም በአፍሪካ ሁለት አንኳር የታሪክ እንቅስቃሴዎችን እናይበታለን። ይህም አውሮፓውያን አፍሪካን በቅኝ ለመግዛት የሄዱበት ወይንም የቀኝ አገዛዝን የጫኑበት ጊዜና አፍሪካውያን ደግሞ ከዚህ ለመላቀቅ የተለያዩ አይነት ትግሎችን ያደረጉበት ጊዜ ነው። ከ1880 እስከ 1960ዎቹ የሚለውን ጊዜ ስናይ ማለት ዘን ከዚህ በኋላ ፎሎዊንግ ዘ ስክራምብል ፎር አፍሪካ፣ ልክ አውሮፓውያን አፍሪካን ከተከፋፈሉ በኋላ ወይንም ከተቀራመቱ በኋላ European powers rapidly occupied and divided most part of the continent during the late 19th centuries. አፍሪካውያን እንግዲህ ይቅርታ አውሮፓውያን አፍሪካን ከተከፋፈሉ በኋላ ራይት በዋናነት በተለይም የመጨረሻዎቹ 19th ሴንቸሪ አካባቢ ማለት ነው። ይህንን አብዛኛው በተለይም ኮስታል ኤሪያስ የሚባለውን ቦታ መከፋፈል ነው የተፈጠረው። አብዛኛው በተለይም በሁሉም አቅጣጫ ማለት በሚባል ደረጃ ላይ ሁሉንም የአፍሪካ ድንበሮችን አውሮፓውያን ተከፋፍሎ ጨርሶ ነበረ። ከዛ በኋላ በቤርሊን ኮንፈረንስ ይህንን መከፋፈል ህጋዊ ማድረግ ጀመሩ ማለት ነው።
እዚህ ጋር አይትንክ ይታያቸዋል። ይሄ የአፍሪካን መከፋፈል ወይም አፍሪካን በቀኝ ለመግዛት የተጀመረው ከ1880ዎቹ ጅማሮ አንስቶ ዘንድ 1981፣ 82፣ 83 በእነዚህ ዓመታት ላይ ብዙ የአውሮፓ ሀገራት ወደ አፍሪካ በመምጣት የአፍሪካ ሀገራትን የአውሮፓ ሀገራት አፍሪካን ተከፋፍሎ ነበር። ይህንንም በ1984 ላይ በ1984 እስከ 1885 ላይ በነበረው ኮንፍራንስ ይህንን ህጋዊ ያደረጉ ማለት ነው። ምናልባት ቤርሊን ኮንፍራንስ የምለውን ሀሳብ ቀጣይ ያሳያቸዋለሁ። ኮሎኒያል አድሚኒስትሬሽን ሪሼፕድ አፍሪካን ፖለቲካል ሲስቴም ላል እዚህ ጋር ይታያቸዋል። በዋናነት ይሄ የአፍሪካ የቀኝ ግዛት ስርዓቱ አውሮፓውያን አፍሪካን በቀኝ ለመግዛት የመጡበት ሂደት የአፍሪካን ፖለቲካ እንደገና ሪሼፕ አድርጎ ነበር። ያም ማለት ልክ አፍሪካውያን በፊት በኢንዲጂነስ ገቨርንመንት ስርዓት ሲተዳደሩ የነበሩበትን እነሱ ቀይረው በአውሮፓ ስርዓት በራሳቸው እንዲተዳደር ያደርጉበት ሂደት ማለት ነው። በተለይም ፖለቲካ ብቻ አይደለም፣ ኢኮኖሚውን፣ ማህበራዊ ጉዳዮችን በሙሉ በእነሱ ስርዓት ላይ እንዲቀየር ምክንያት ሆኖ ነበሩ ማለት ነው። ከዛ በተጨማሪ እነዛ አውሮፓውያን ደግሞ በዋናነት የአፍሪካን የተለያዩነት ሀብቶችን በተለይ የተፈጥሮ ሀብቶችን መቀራመት ነው። ይህንን ኤክስፕሎት ማድረግ ነበረ ዋና ዓላማቸው የነበረው። ስለዚህ ያን የነሱን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስርዓት ከዘረጉ በኋላ አውሮፓውያን በዋናነት አፍሪካ ውስጥ የዘረጉት ስርዓት ምንድን ነው? የአፍሪካን ጥሬ ሀብት መዝራፍ ነበር። ከአፍሪካ የተለያዩ አይነት ጥሬ እቃዎችን በማውጣት ወደ አውሮፓ ወስዶ በፋብሪካዎች ላይ ፕሮሰስ ማድረግ ነበር የጀመሩ። ዲስፓይት profound disruption and inequalities created by the colonial rule. Sorry, ይቅርታ። ሶሪ ይሰማችኋል አይደል? ይሰማል። አውሮፓውያን እንግዲህ ያንን ስርዓት ከዘረጉ በኋላ አፍሪካ ውስጥ ምናልባትም የተለያዩ አይነት ሬዚስታንት ተፈጥሮ ነበር። ምናልባትም ብዙ ጊዜ በቀኝ ግዛት ላይ ረጅም ዓመታት አፍሪካን መግዛታቸው አንድ ነገር ነው። ነገር ግን አፍሪካውያን ደግሞ እጅና እግራቸውን አጣጥፈው አልተቀመጡም። የተለያዩ አይነት የአፍሪካ ሀገራት ያንን የአውሮፓውያንን ጫና የአውሮፓውያንን የቀኝ አገዛት ስርዓቱን በመቃወም የተለያዩ አይነት ሬዚስታንት ተፈጥሮ ነበር። አንዳንድ አካባቢዎች ላይ ደግሞ ያንን የኮሎኒያል ስርዓቱን ደግሞ ኢዝሊ አዳፕት ያደረጉበት ሂደቶችም አሉ። ከዛ በመቀጠል ደግሞ በተለያዩ አይነት የአፍሪካ ሀገራት ላይ የተለያዩ አይነት ናሽናል ሙቭመንት ወይንም ብሔርተኝነት የሚባለው በተለያዩ የአፍሪካ ሀገራት ላይ እንቅስቃሴ ጀምሮ ነበር። ምን በማድረግ ያንን የቀኝ ግዛት ስርዓት በመቃወም ማለት ነው። ያ ደግሞ በመጨረሻም በ1960ዎቹ ላይ ከቀኝ አገዛዝ ለመላቀቅ መነሻ ሆኗቸው ነበር ማለት ነው። እንግሊዝ ላይ እንደምትመለከቱት ኮሎኒያሊዝም ፍሪሊ አፍሪካ ውስጥ የተስፋፋ አይደለም። ያንን ምናልባትም በጣም በጫና አውሮፓውያን እንግዲህ ኮሎኒያሊዝምን ለማስፋፋት የተለያዩ አይነት ስልቶችን ተጠቅመዋል። ነገር ግን ያ ስርዓት ደግሞ በጣም በነፃነት አፍሪካውያን በጣም በጸጋ የተቀበሉት አይደለም። ብዙ የአፍሪካ ሀገራት ላይ ያንን የኮሎኒያል ስርዓትን በመቃወም የተለያዩ አይነት ግጭቶች የተፈጠሩበት የተለያዩ ናሽናል ሙቭመንት የተፈጠሩበት ሂደቶችም ተፈጥሮ ነበር ማለት ነው። ሶስቴ በመጀመሪያ ደረጃ ላይ ባክግራውንዱ እንይበት። እንግዲህ ኮሎኒያሊዝም የሚለው ምንድን ነው? ዴፊኒሽን በምናይበት ሰዓት ኮሎኒያሊዝም which is defined as the direct and total dominance of the one country by another based
on the possession of the state authority by a foreign power ማለት ነው። ማለት አንድ ሀገር ወደ ሌላ ሀገር ላይ በግድ ወይንም በኃይል ገብቶ የራሱን ስርዓት መጫንን ነው የሚያመላክተው። ኮሎኒያሊዝም ሲባል አንድ ራሱን የቻለ ሀገር ወደ ሌላ ሀገር በመግባት በመሄድ ያንን ሀገር በግድ ለማስተዳደር የሚደረግ ሂደት ነው ኮሎኒያሊዝም ብለን የምንለው። so it occurs when one country subjugate another or conquer and exploiting the people። ይሄ ልክ አንዱ ሀገር ሌላውን ሄዶ ያስ በመውረር ሊሆን ይችላል በግድ ያንን ዶሚኔት አድርጎ እዛ ሀገር ላይ ህዝብንና ሀብትን መበዝበዝንም ጭምር ያካትታል ማለት ነው። so the notion of colonialism is extremely tried to that imperialism ይሄ በዘመናዊ ባርነት የሚባለውን ኮንሰፕት ሊይዝ ይችላል which is defined as the policy or belief of the using power and influence to rule another nation or the people። ይሄ ልክ በፖሊሲ ደረጃ ላይ ይሄ ምናልባትም በሞደርን ታይም ኢምፔሪያሊዝም ብለን የምንጠራው ማለት ነው ዛሬም እናገኛለን። ይሄ በኢምፔሪያሊስቶች ኢምፔሪያሊዝም ማለት ልክ አውሮፓውያን አፍሪካን በተለያየ አይነት ፖሊሲ ኤክስፕሎት ለማድረግ የሚጠቀሙበት ስርዓት ማለት ነው። እዚህም ላይ የነሱን ፓወር የነሱን የቁጥጥር ስርዓት ሌላ ሀገር ላይ አስፋፍተው ለመቆጣጠር የሚሄዱበት ሂደት ማለት ነው። so colonialism has been practiced since ancient time። በእርግጥ የኮሎኒያሊዝም ወይንም የቀኝ ግዛት ስርዓቱ ልክ በ1880ዎቹ የጀመረ አይደለም። አንድ ማወቅ ያለባችሁ ፖይንት የአፍሪካ ልክ ማባተኛውም ታሪክን በደንብ በጉል የምናውቅበት ዘመን ላይ የመጣ እንጂ ልክ ኮሎኒያሊዝም ለምሳሌ ግሪኮች፣ ኦሮማውያንስ፣ ኦቶማን ታርክስ በድሮ ዘመን ላይ አውሮፓን ሲቆጣጠሩ በነበሩበት ሰዓት ሲጠቀሙበት የነበረ ስርዓት ነው። ሶ ኮሎኒያሊዝም ሲባል አውሮፓውያን ልክ አፍሪካን የገዙበት ስርዓት አፍሪካን የበታች ለማድረግ በጣም አጋኖ የሚያወሩት ነገር ነው። አውሮፓ ውስጥ በቅኝ ግዛት ያልተዳደረ ምናልባትም ስቴት ላናገኝ እንችላለን። አንድ ማወቅ መያዝ አለባችሁ ፖይንት ይሄ ነው። አውሮፓ ውስጥ አብዛኞቹ የአውሮፓ ሀገራት በእነዚህ በተለይም በግሪኮች፣ በሮማንስ እና በኦቶማን ታርክስ በጣም በብዙ ሺህ ዓመታት የተገዙበትን ሂደት እናገኛለን። እዚህ ጋር ምን ለማሳየት ነው? የቀኝ አገዛዝ ስርዓቱ በ1880ዎቹ ለአፍሪካ ብቻ የመጣ አይደለም። ከዛም በፊት የብዙ የዓለም ሀገራት ሲተዳደር የነበረበት ስርዓት ነው ማለት ነው። ኮሎኒያሊዝም grew into scope since the 16th century። እንግዲህ ይሄ አውሮፓ ውስጥ ብቻ ተወስኖ የነበረው በስፋት በተለይም ከ16ኛ ሴንቸሪ ጀምሮ ወደ አፍሪካ፣ ወደ ኤዥያ፣ ወደ ላቲን አሜሪካ በስፋት የተስፋፋበት ሂደት እንመለከታለን ማለት ነው። አይ ቲንክ እዚህ ጋር የባለፈውን ዲስከሽን እንድታስታውሱ ይፈልጋሉ። the age of discovery and exploration የሚለውን በባለፈው ኮርስ ላይ ለማሳየት ሞክሬ ነበር። the age of discovery ማለት አዳዲስ ቦታዎችን ማግኘት የአሰሳ ስራዎች ማለት ነው። ይሄ ማለት ልክ በ1880ዎቹ አፍሪካንም፣ ኤዥያንም፣ ኖርዝ አሜሪካንም፣ ላቲን አሜሪካንም በቅኝ ለመግዛት መነሻ ፖይንቶች ነበሩ ማለት ነው። አይ ቲንክ ማን ጋር እንደሆነ ድምፅ ይሰማል? ፕሊስ ሚዩት አድርግ። ሶ ኤጅ ኦፍ ዲስከቨሪ የምለው ልክ አውሮፓውያን ከአውሮፓ ተነስቶ አፍሪካን አዳዲስ ቦታዎችን ለማግኘት ጥረት ተደርጎ የነበረ ጊዜ ማለት ነው። አዲኖ ጋር ድምፅ ይሰማል? ኦኬ ቴንክ ዩ። እሺ ሶ ኤጅ ኦፍ ዲስከቨሪ የምንለው ይሄ ልክ አውሮፓውያን አዳዲስ ቦታዎችን በአሰሳ ሲያገኙ ያንን ያገኙበት ቦታ እነሱ ለብዙ ዓመታት ካቆዩ በኋላ መልሶ እንደገና በቅኝ ግዛት ሂደት ተመልሶ ለመቆጣጠር የቻሉበት መንገድ ማለት ነው። ይሄ ኤጅ ኦፍ ዲስከቨሪ። ሶ ዲስ ዋዝ ኦን ቱ አድቫንስመንት ኢን ናቪጌሽናል ቴክኖሎጂ ዛት አላውድ ኢሮፒያንስ ቱ ትራቨል ቱ ኦል ኮርነር ኦፍ ዲ እርዝ። ይህንን አይ ቲንክ በባለፈው ኮርስ ላይ አይታችኋል ብዬ ገምታለሁ። በተለይም በ9ኛ ክፍል ላይ ማለት ነው።
ምን ለማለት ነው? ልክ አውሮፓውያን አዳዲስ ቦታዎችን ለምሳሌ አፍሪካ ውስጥ፣ ላቲን አሜሪካ ላይ፣ ኖርዝ አሜሪካ ላይ፣ ኤዥያ ውስጥ አዳዲስ ያገኟቸውን ቦታዎችን በሁሉም የዓለማችን ኮርነር ላይ ማለት ነው እነሱ በኋላ ላይ ለቀኝ ግዛት እንዲጠቀሙ መነሻ ሆኗቸው ነበር። እንደምታውቀው ያንን ዲስከስ ስናደርግ ምንድን ነው ያልነው? ያንን የአሰሳ ስራ የሰሩ ባለሙያዎች ያንን ሪፖርት በቀጥታ ወስዶ ነበር ለአውሮፓ ሀገራት መንግስታት ያስረከቡ ዘንድ ያ የአውሮፓ ሀገራት መንግስታት ደግሞ ተመልሶ ምን አደረጉ ማለት ነው? በኮሎኒያል ስርዓት ለመግዛት ተመልሶ መጡ ማለት ነው። ይሄ ነው እንግዲህ የኮሎኒያሊዝም ባክግራውንድ ወይንም አመጣጡ ይህንን ይመስላል። ኮሎኒያሊዝም ዋንስ በ1880ዎቹ የተፈጠረ ክስተት አለ። ከጥንት ዘመን ጀምሮ ተግባራዊ ሲያደርጉ የነበሩበት ስርዓት ነው ማለት ነው። ጠንከር ያለ ያስ በኢኮኖሚ በፖለቲካ በጣም ጠንካራ የሆኑ መንግስታት ሌሎቹን የገዙበት ስርዓት ነው ኮሎኒያሊዝም የሚባለው ዘንድ ኮሎኒያሊዝም። ይሄ ደግሞ ኦንሊ በአፍሪካ ውስጥ ብቻ ተግባራዊ የሆነ ስርዓት አይደለም ማለት ነው። ሌላኛው ፎሎዊንግ ዘ ኤንድ ኦፍ አትላንቲክ ስሌቭ ትሬድ አይ ቲንክ ስለ አትላንቲክ ስሌቭ ትሬድ በባለፈው ክላሳችንም ለማንሳት ሞክረናል። ይሄ አትላንቲክ ስሌቭ ትሬድ የሚባለው ልክ አውሮፓውያን ከአፍሪካ መጥቶ የሰውን ጉልበት ወይም ባሪያን ከአፍሪካ ይዘው ወደ ኖርዝ አሜሪካ ይወስዳሉ። ኖርዝ አሜሪካ ላይ እነዚህ ባሪያዎች የሰሩበትን ምርት ደግሞ ወደ አውሮፓ ወስደው አውሮፓ ውስጥ በፋብሪካዎች ላይ ፕሮሴስ አድርጎ መልሶ ያን ፕሮዳክት ወደ አፍሪካ መጥቶ የሚሸጡበት ትራያንጉላር ትሬድ ሰንሰለት ማለት ነው። ይሄ ትራንስ አትላንቲክ ስሌቭ ትሬድ የሚባለው። ስለዚህ ይሄ በጣም ሌጅትሜት የሆነ የንግድ ስርዓት ነው። ስ ሌጅትሜት ወይንም ህጋዊ እንደማለት ነው። ያኔ አውሮፓውያን ያንን ስርዓት ልክ ህጋዊ የንግድ ስርዓት፣ ህጋዊ የኮመርስ ስርዓት እንደሆነ ያስቡበት ነበር። ዱሪንግ ዚስ ታይም raw products from Africa, yes, particularly cash crops, were exchanged for goods from Europe. እንግዲህ በዚህ ዘመን በትራንስ አትላንቲክ ስሌቭ ትሬድ ላይ ያንም ዲስከስ ስናደርግ አሁን ያነሳሁላችሁን ሀሳብ ነበር በንግድ ስርዓት የምንለውጡ። ከአፍሪካ የሰውን ጉልበት ይወስዳሉ። የስ የሰው ጉልበት እዛ ላይ ምርት ያመርታል ኖርዝ አሜሪካ ላይ። ከኖርዝ አሜሪካ ያን ሮ ማቴሪያል ወስዶ አውሮፓ ውስጥ ፕሮሴስ ያደርጋሉ። የተለያዩ አይነት እቃዎችን በፋብሪካ ያመርታሉ። ያንን ፋብሪካ ላይ ያመረቱትን እቃ አፍሪካ ውስጥ አምጥተው በጥሬ እቃ በባሪያ ይላውጡ ነበር። ያ ሂደት ነው እንግዲህ በጣም ሌጂቲሜት የሚባል የንግድ ስርዓት ተብሎ ያኔ ተግባራዊ ሲደረግ የነበር። the era of legitimate trade shifts the relationship between Africa and Europe from commerce based on human merchandise to merchandise of the tropical crops. ልክ አትላንቲክ ስሌቭ ትሬድ እንዲቆም ምክንያት የሆነ ምንድን ነው? አይ ቲንክ አሁን ቀጣይ ላይ ያሳያቸዋል። በቤርሊን ኮንፈረንስ ምክንያት በ1884 ላይ በጀርመን ላይ በቤርሊን በተካሄደው ስብሰባ የዓለም ላይ የባሪያ ንግድ እንዲቆም አንድ አንቀጽ ነበር። በዛ አንቀጽ ምክንያት ከአፍሪካ የስ የሰውን ልጅ ወደ አሜሪካ ወስዶ ከመሸጥ ይልቅ የስ አፍሪካ ውስጥ ያለውን ሮ ማቴሪያልስ ልክ አውሮፓ ውስጥ በተመረቱ እቃዎች ይላውጡ ነበር። ይሄ ምን አመጣ ማለት ነው? ኢንድ ኦፍ ሂውማን መርቸንዳይዝ፣ ይሄ ሰውና እቃ የሚላወጡበት ስርዓት እንዲቆም አንድ መንስኤ ነበር። ዘንድ ከዚህ በኋላ ምን ወደየት ነው ሽፍት ያደረጉት? በጥሬ እቃ እና በፋብሪካ ላይ በተመረቱ እቃዎች መላወጥን አመጣ ማለት ነው። right? So between final quarter of the 18th century and the 1870s, large number of European explorers traveled out into the heart of Africa to conduct exploration. ልክ ከ17ኛ ሴንቸሪ በመጨረሻዎቹ yes after the final quarter of the 18th century yes ከዚህ ጊዜ ጀምሮ እንግዲህ አፍሪካ ውስጥ ብዙ የአውሮፓ ሀገራት እስከ መሀል ሀገር ድረስ በአፍሪካ ላይ እስከ መሀል አፍሪካ ድረስ የተለያዩ አይነት የአሰሳ ስራዎችን መስራት የጀመሩበት ጊዜ ማለት ነው። ይህ የሚያሳየው ምንድነው? አፍሪካን በሙላት yes በስፋት በደንብ ማወቅ የጀመሩበት ጊዜ ማለት ነው። ይህ የሚያሳየው እስከ መሀል አፍሪካ ድረስ እስከ ሰንትራል አፍሪካ ድረስ yes በስፋት የተለያዩ አይነት የአሰሳ ስራዎችን የተለያዩ አይነት የመረጃ ስራዎችን መስራት የጀመሩበት ጊዜ ማለት ነው።
So based on the timing and the purpose, European explorers may be loosely divided into two groups. እንግዲህ ከጊዜና ከዓላማ አንጻር የአውሮፓ ኤክስፕሎረርስ ወይም ያንን አሰሳ የሚሰሩ ሰዎችን በታሪክ በሁለት ከፍለን ማየት እንችላለን። የመጀመሪያዎቹ አሰሳ የሚሰሩ ሰዎች ሳይንቲፊክ ኦብጀክቲቭ ያላቸው ሰዎች አሉ። ያስ አዳዲስ ቦታዎችን ለማግኘት አዳዲስ ሮ ማቴሪያልስ ያለባቸውን ቦታዎችን የሚያገኙ ሰዎች ይሄ ፐርፐስፉሊ ያስ ለሳይንቲፊክ ፐርፐዝ የሚንቀሳቀሱ ወይንም አሰሳን የሚሰሩ አውሮፓውያን ነበሩ። እነዚህ አንዱ ግሩፕ ነበሩ። ሁለተኛ ግሩፖቹ ምንድነው? ልክ በመንግስት ስፖንሰር የተደረጉ ያስ በመንግስት በአውሮፓ መንግስታት ስፖንሰርድ የተደረጉ ነገር ግን እነዚህ ሰዎች የመንግስት ኤጀንቶች ነበሩ። ያስ ለአውሮፓ መንግስታት በዋናነት አፍሪካ ውስጥ ያሉ ሀብት ያለባቸውን ቦታዎች ሀገራት ምን እንደሚመስሉ መረጃ ለአውሮፓ መንግስታት መረጃ የሚሰጡ ማለት ነው። እነዚህ ሁለተኛ ግሩፖች ይባሉ ነበር። ይሄ በታሪክ ያስ በወርልድ ኤክስፕሎሬሽን ላይ በተለይም አውሮፓውያን ኤክስፕሎሬሽን የሚሰሩ ሰዎችን በሁለት ከፍለን ማየት የምንችልባቸው ማለት ነው። አንደኛው ግሩፕ ቅድም እንዳነሳ ነው ሳይንቲፊክ ፐርፐዝ ያላቸው ያስ አዳዲስ ቦታዎችን ለማግኘት አዳዲስ ሮ ማቴሪያልስ ለመፈለግ ጥናት የሚያደርጉ ማለት ነው። በአጠቃላይ የጥናት ግሩፕ ማለት ነው። ሁለተኛ ግሩፕ ልክ በመንግስት ስፖንሰር ተደርገው ለመንግስት መረጃ የሚሰጡ ማለት ነው። ከነዚህ ነገሮች በኋላ ምንድነው የመጣው? የአውሮፓ መንግስታት ያስ የተለያዩ አይነት ሚሽነሮችን ጭምር ወደ አፍሪካ መላክ የጀመሩበት ጊዜ ማለት ምን ማለት ነው? የሃይማኖትን የሚያስፋፉ አውሮፓውያንስ ወደ አፍሪካ የመጡበት ጊዜ ማለት ነው። እንግዲህ እስከዚህ ድረስ በኮሎናይዜሽን ባክግራውንድ ላይ ያየነው ምንድነው? ልክ ለኮሎናይዜሽን አመቺ ሁኔታዎችን የሚያጠኑ የሚያመቻቹ ሰዎች ያስ ሚሽነሪ ወይንም የሃይማኖት ግለሰቦች ሃይማኖትን የሚያስፋፉ በመንግስት ስፖንሰር ተደርገው ለመንግስት መረጃ የሚያቀብሉ የተለያዩ አይነት የጥናት ስራዎችን የሚሰሩ ግሩፖች የመጡበት ሂደት ነበር። ስለዚህ እንደመነሻ እነዚህ ነገሮች ኮሎናይዜሽን ወደ አፍሪካ እንዲስፋፋ መነሻ የሆኑ ነገሮች ማለት ነው። በመቀጠል ምንድን ነው የምናገኘው? ልክ በሚሽነሪ ላይ እንዳነሳ ነው እነዚህ ሚሽነሪስ አፍሪካን እንደምታውቀው ከኮሎናይዜሽን በፊት በስፋት የእስልምና እምነት በስፋት የነበረበት አካባቢዎች ነበሩ። በተለይም በብዙ የአፍሪካ ሀገራት ላይ በሰሜን አፍሪካ ሀገራት ላይ በጣም ሰፋፊ ቁጥር ያላቸው የአፍሪካ ሀገራት እስልምና የሚከተሉ ነበሩ። ያንን ወደ ክርስቲያኒቲ ለመቀየር ነበረ አንዱ ዓላማ የነበረው ማለት ነው። ቢካውዝ ኦፍ በነዛ ምክንያቶች አውሮፓውያን ለኮሎናይዜሽን መነሻ የሚሆኑ ነገሮችን እያመቻቹ ነበር። ነገር ግን እዚህ ላይ አንድ ማወቅ ያለባችሁ ፖይንት ምንድነው? በኮሎናይዜሽን ምክንያት ያስ ሃይማኖትን ታሳቢ አድርጎ የመጡ አውሮፓውያን አፍሪካ ውስጥ ልክ እንደታሰበው ክርስቲያኒትን ማስፋፋት አልቻሉም። ምክንያቱም እስልምና በስፋት አፍሪካ ውስጥ ተስፋፍቶ ነበር። በተለይ ሰሜን አፍሪካ ያስ በምስራቅ አፍሪካ አካባቢ በምዕራብ አፍሪካ አካባቢ ላይ በስፋት የእስልምና ሃይማኖት ተስፋፍቶ ነበር። ስለሆነም 1% የአፍሪካ ሀገራት ነው እንኳን ወደ ክርስቲያኒቲ መለወጥ አልቻሉም ነበር። ራይት። ስለዚህ እነዚህ ነገሮች ለኮሎናይዜሽን መነሻ የሚባሉ ሀሳቦች ነበሩ። በሁለተኛ ደረጃ ላይ ስለ ኮሎናይዜሽን ዋና ሞቲቭ ምን ነበር? አውሮፓውያንን ያነሳሳቸው ሞቲቭ ምን ነበር? ስለዚህ ከዚህ አንጻር አውሮፓውያን ሲፈልጉ የነበሩት የተለያዩ አይነት ምክንያቶች አሉ። ወደ አፍሪካ ሲመጡ ይሰማል አይደለም? ይሰማል፣ እየሰማን ይሰማል። በጣም አሪፍ። አውሮፓውያን ኮሎናይዜሽን ወደ አፍሪካ ለማስፋፋት ሲመጡ ዓላማ ይዘው የነበሩት ብዙ አይነት ዓላማዎች ነበሩ። የፖለቲካ ዓላማዎች አሉ፣ የሃይማኖት ዓላማዎች አሉ፣ የኢኮኖሚ ዓላማዎች አሉ፣ የቴክኖሎጂ ዓላማዎች አሉ። እነዚህንም በተለያዩ አይነት ካቴጎሪ ላይ ከፍለን ማለት እንችላለን። የመጀመሪያ ዓላማ የነበረው ሲቪላይዜሽን ማስፋፋት ነው።
yes civilizing civilization mission የሚባል ነበር። ያ ማለት ነው ልክ በ1880ዎቹ አውሮፓ ከሞላ ጎደል በጣም በብዙ መንገድ ሲቪላይዝድ የሆነች ኮንቲነንት ነበረች በዓለም ላይ። ተመስገን ድምፅ ይሰማል? ራይት ቴንክ ዩ ሚት አድርገሃል። አንዱ ዓላማ የነበረው ምንድን ነው? እንደምታውቀው ከ1560ዎቹ ጀምሮ አውሮፓ በጣም በብዙ መንገድ ዓለም ላይ ፋብሪካዎች የተስፋፉበት፣ ቴክኖሎጂዎች በስፋት መስፋፋት የጀመረበት ኮንቲነንት ነበር። ያንን አውሮፓ ውስጥ የነበረውን ሲቪላይዜሽን ወደ አፍሪካ ማምጣት ነበር አንዱ ሞቲቫቸው። አንደኛው ሞቲቭ ምንድን ነው? አፍሪካን ሲቪላይዝድ የሆነ ኮንቲነንት ማድረግ ነበር። ሁለተኛ ክርስቲያኒቲ እና ኮመርስ ነው። እንግዲህ እንደሚታወቀው ክርስቲያኒቲ አውሮፓ ውስጥ በስፋት የተስፋፋበት ኮንቲነንት ነበረ። ያንን እነሱ ተግባራዊ ያደርጉበትን ክርስቲያኒቲ ወደ አፍሪካ ማምጣት ነው በሚሽነሪዎች አማካኝነት። አይ ቲንክ እዚች ላይ ታዩታላችሁ። ሚሽነሪስ የስ የአፍሪካ ሙስሊም አፍሪካውያንን ወደ ክርስቲያኒቲ መለወጥ ነበር አንዱ ዓላማ ነበር። ይሄ ሌላኛው ሞቲቭ ነበረ። ሌላኛው የኮመርስ ሞቲቭ ነው ወይንም የትሬዲንግ ሞቲቭ ነበር። ምን ማለት ነው ይሄ? ልክ እነሱ ያመረቱትን ምርት በፋብሪካዎች ላይ ያመረቱትን ምርት አምጥቶ አፍሪካ ላይ ሽጠው የስ ጥሬ እቃዎችን ከአፍሪካ መውሰድ ነበር። እንዴት ነው የሚወስዱት? ልክ ያመረቱትን እቃ በጥሬ እቃዎች ልክ ከአፍሪካ በሚላወጡት በነዛ በጥሬ እቃዎች ተለዋውጠው ወደ አውሮፓ ወስዶ እንደገና ማምረት ነበር። የኮመርስ ሞቲቭ አንዱ ነበር። ሌላኛው ፖለቲካል ሞቲቬሽን ነው። ፖለቲካል ሞቲቭ ይባላል። ያ ማለት ነው አውሮፓ በኢኮኖሚ በፖለቲካ የስ በሞደርናይዜሽን በክርስቲያኒቲ በኮመርስ በጣም የተሻለ ኮንቲነንት ነው። ስለዚህ ያንን ሱፐርማሲ በአፍሪካ ላይ መጫን ነበር አንደኛው ሞቲቭ። ሌላኛው ምን ማለት ነው? አፍሪካን መጫን ወይንም መግዛት የሚለው ሞቲቫቸው ነበር። የስ በኃይል ያንን ቴክኖሎጂ በመጠቀም ክርስቲያኒቲን በመጠቀም የንግድ የበላይነትን በመጠቀም አፍሪካን መቆጣጠር አንደኛው እና ሌላኛው ሞቲቫቸው ነበር ማለት ነው። ስለዚህ በዋናነት ኮሎናይዜሽን እንዲያቆጣቁት በአውሮፓ አካባቢ ላይ የነበሩ ሞቲቮች ብለን የምናነሳቸው ሲቪላይዜሽን ወይንም ስልጣኔን ማስፋፋት፣ ክርስቲያኒቲን ማስፋፋት እና የንግድ ስርዓትን ለማሳለጥ የተጠቀሙበት መንገድ፣ በመጨረሻም በፖለቲካ የበላይ ሆኖ አፍሪካን ለመግዛት የሄዱበት ርቀት፣ እነዚህ ዋና ምክንያቶች ተደርጎ ይወሰዳል ማለት ነው። ስለዚህ ይሄ ከነዚህ ነገሮች መነሻነት ነው ኮሎናይዜሽን ወደ አፍሪካ እንዲገባ የተደረገው ማለት ነው። ከዛ በመጨመር ምናልባት አንድ በጣም ወሳኝ ነጥብ የሚባለው እያንዳንዳቸውን የኢኮኖሚ የፖለቲካና የሃይማኖት ብለን ልንከፍላቸው እንችላለን። እነዚህን ምክንያቶች የኢኮኖሚክ ምክንያት ነበር አንደኛው። ምንድነው ኢኮኖሚክ ምክንያታቸው? እነሱ ጋር ላለው ፋብሪካ ጥሬ እቃ እዛ የማይገኙ ጥሬ እቃዎችን ከአፍሪካ ወስዶ እዛ ማምረት ነበር የኢኮኖሚ አላማ። ለምሳሌ ዲማንድ ፎር ሮ ማቴሪያልስ ይላል እዚህ። ዲማንድ ፎር ሮ ማቴሪያልስ እንደምታውቀው አውሮፓ በ1880ዎቹ ብዙ ፋብሪካዎች ጀምሮ ነበር አውሮፓ ውስጥ። ለነዛ ፋብሪካዎች ከአፍሪካ ጥሬ እቃዎችን መውሰድ አንዱ ዓላማ ነበር። ዘንድ ያንን ምርት እዛ ላይ አምርቶ ወደ አፍሪካ እንደገና መልሶ መሸጥ አንዱ ዓላማ ነበር። ይሄ ኢኮኖሚክ ሪዝን የሚባለው ነው። የፖለቲካ ዓላማው ምንድን ነው? አውሮፓ እንደምታውቀው በኢኮኖሚ በፖለቲካ በጣም የበላይ ሆኖ ነበር ዓለም ላይ ከአፍሪካ፣ ከአሜሪካ፣ ከኤዥያ በተወሰነ መልኩ በጣም ጠንካራ የፖለቲካ የበላይነት ያለበት አካባቢ ነበረ። ያንንም አምጥቶ አፍሪካ ላይ መጫን አንዱ ዓላማ ነበረ። ሌላኛው ቀደም ያልነው ነው ሲቪላይዜሽንን ማስፋፋት። እነሱ ጋር ፋብሪካ ነበር፣ እነሱ ጋር የተለያዩ አይነት ስልጣኔዎች ነበሩ። ያንን ስልጣኔ ወደ አፍሪካ አምጥተው ማስፋፋት
ያስ ከነዚህ ምክንያቶች ምናልባትም ኮሎናይዜሽን አፍሪካ ሊገባ ችሏል ማለት ነው። አራተኛ ላይ ቅድም ያልነው ነው ሚሽነሪ አላም ወይንም ክርስቲያኒቲውን ወደ አፍሪካ ማምጣት ማለት ነው። እነዚህ ዋና ዋና የኮሎናይዜሽን እንዲመጣ ምክንያት ያልናቸው አራት ዋና ዋና ፖይንቶች ናቸው ማለት ነው። በሶስተኛ ደረጃ ላይ የምናገኘው ያንን ምክንያቶች መነሻ በማድረግ አውሮፓውያን አፍሪካን የተከፋፈሉበትን ቦታ እናገኛለን። ስክራምብል ፎር አፍሪካ እንደ ቤርሊን ኮንፈረንስ ላይ ስክራምብል ፎር አፍሪካ የምለው ምንድነው? አፍሪካን ለመቀራማት የሄዱበት ሂደትና በመጨረሻ በ1884 ላይ የነበረው የቤርሊን ኮንፈረንስ እዚህ ላይ እንደምንመለከተው ከ1880ዎቹ only 10% of Africa was ruled by foreign powers ከ1880ዎቹ በፊት በጣም ትንሹ የአፍሪካ ሀገራት ናቸው። በተለይም ድንበር ላይ ያሉ ብቻ ማለት ነው። ዛንዚባር፣ ሴራሊዮን፣ አልጄሪያ፣ ሳውዝ አፍሪካ፣ ምናልባት አሁን እናንተ ያላችሁበት ቦታ ሞዛምቢክ እና አንጎላ ብቻ ነው። ያኔ ያም ማለት በ1880ዎቹ በቀኝ ግዛት ተገዝቶ ነበር። ያም ኦንሊ 10% ብቻ ነው ከአፍሪካ አጠቃላይ ሀገራት ማለት ነው። ያ የሆነበት ምክንያት ለምንድን ነው? ለምን ይመስላችኋል? አይ ቲንክ እዚህ ጋር ይህንን ማፕ ላሳያችሁ እንመለሳለን። እዚህ ላይ እንደምትመለከቱት የቅድሞቹ ሀገራት እዛ ጋር ያነሳ ነው። አብዛኞቹ እነዚህ ድንበር ላይ ያሉ አካባቢዎች ብቻ ናቸው፣ የምስራቅ አፍሪካን ሳይጨምር። እዚህ ድንበር ላይ ያሉ አካባቢዎች ብቻ ነው። ለምሳሌ አንጎላ እዚች ጋር፣ ሳውዝ አፍሪካ እዚህ ቦታ ላይ ብቻ እና ጋምቢያ ልክ እዚህ ድንበር ላይ ብቻ ልክ እነሱ በውሃ ነው ሲመጡ የነበሩት፣ ጀልባ ተሰርቶላቸው በጀልባ በውሃ ሲመጡ ልክ መጀመሪያ ላይ ያገኙትም አካባቢ ብቻ ነበረ በቀኝ ግዛት ይዟቸው ነበሩ። በተለይ ከ1880ዎቹ በፊት ማለት ነው። ራይት መሀል የአፍሪካ ሀገራት በብዛት በቀኝ አልተገዛም ማለት ነው። ልክ ከ1880ዎቹ በፊት ማለት ነው። ያነሳብ ነው እዚህ ጋር የምትመለከቱት። ኦንሊ 10% was under the foreign powers የምለው ያነሳብ። ያ ማለት ልክ የአፍሪካ ድንበር ላይ ያሉ አካባቢ እነ ዛንዚባር፣ ሴራሊዮን፣ አልጄሪያ፣ ሳውዝ አፍሪካ፣ አንጎላ፣ ሞዛምቢክ እነዚህ ድንበር ላሉ አካባቢዎች አሉ። መሀል የአፍሪካ አካባቢዎች በብዛት በቀኝ አልተገዛም ነበር ማለት ነው ከ1880 በፊት። ከ1880ዎቹ በኋላ ምንድን ነው የመጣው? የቀኝ አገዛዝ ስርዓቱ ህጋዊ መሰረት ይዞ መጣ ማለት ነው። እንዴት መጣ? So the rest of 90% of Africa was free from foreign rule and was independent. ምን ማለት ነው? ልክ የአፍሪካ 90% Yeah, the rest of 90% of Africa was free from foreign rule and was independent ይላል። ምን ማለት ነው? ልክ ከ1880 በፊት አብዛኞቹ የአፍሪካ ሀገራት በቀኝ አልተገዛም ነበር ማለት ነው። ከ1880 በኋላ ምንድን ነው የመጣው? ቤርሊን ኮንፈረንስ የሚባል ነገር መጣ። ምንድነው ቤርሊን ኮንፈረንስ? እነዚህ 14 የአውሮፓ ሀገራት የተሳተፉበት የጀርመን ቤርሊን ኮንፈረንስ ማለት ነው። ከ1884 እስከ 1885 ድረስ የነበረው ማለት ነው። በኮንፈረንሱ ላይ የነበሩ አጀንዳዎች ምን ነበረ? አፍሪካን ህጋዊ በሆነ መንገድ መከፋፈል ነው። ያ ብቻም አይደለም። ከዛ በፊት ተይዞ የነበሩ ከ1880 በፊት ተይዞ የነበሩ በቀኝ ግዛት ተይዞ የነበሩ ቦታዎችንም ህጋዊ ማድረግ ማለት ነው። እነማን ናቸው እነዚህ? ለምሳሌ እዚህ ጋር ይታያቸዋል። እነ ዛንዚባር፣ እነ ሴራሊዮን፣ እነ አልጄሪያ፣ እነ ብሪቲሽ ሳውዝ አፍሪካ፣ ሞዛምቢክ እና አንጎላ እነዚህን ህጋዊ ማድረግና የተቀሩትንም የመሀል አፍሪካ ሀገራትን
ህጋዊ በሆነ መንገድ ወይንም ሰላማዊ በሆነ መንገድ መከፋፈል ነው። ይህንንም የተሳተፉት እነዚህ 14 የአውሮፓ ሀገራት ናቸው። እነማን ናቸው? ኦስትሪያ ሃንጋሪ፣ የስ ቤልጅየም፣ ዴንማርክ፣ ፍራንስ፣ ጀርመኒ፣ ብሪቴን፣ ኢትሊ፣ ኒዘርላንድ፣ ፖርቹጋል። እነዚህ 14 ሀገራት በጀርመን ላይ በመሰባሰብ አጠቃላይ የአፍሪካን ኮንቲነንት ለመከፋፈል የተስማሙበት ስምምነት ነው ቤርሊን ኮንፈረንስ የሚባለው ማለት። So on this 14 nations, like እንደሚታወቀው በዚህ ከነዚህ 14ቱ ሀገራት እነዚህ አራት ሀገራት የስ ፈረንሳይ፣ ጀርመን፣ እንግሊዝ እና ፖርቹጋል በጣም ጠንካራ የሚባሉ የአውሮፓ ሀገራት ናቸው። እነዚህን 14ቱንም ሌሎች የተቀሩትንም ጉልበት ማለት በፖለቲካ አቅም፣ በወታደር አቅም በጣም የተሻሉ ተብሎ የሚጠሩ ማለት ነው። ያ ብቻም አይደሉም። አብዛኛውን የአሰሳ ስራዎችን ኤክስፕሎሬሽን ስራ የሰሩ ሀገራት ናቸው እነዚህ አራቱ ሀገራት ማለት ነው። ሶ ብሪቴን፣ ፍራንስ፣ ጀርመን እና ቤልጅየም፣ ኢትሊ እነዚህ ደግሞ እርስ በርስ በጣም በከፍተኛ መጠን ይፎካከሩ ነበር። ልክ አፍሪካ ውስጥ በጣም ጠንካራ ጉልበታም ለመሆን ወይንም ጠንካራ ሀገራት ለመሆን በጣም ከፍተኛ የሆነ ፉክክር ሲያደርጉ ነበር ማለት ነው። however Africa was not invited for not involved in the conferences። እንደምታውቀው በዛ ኮንፈረንስ በ1884 የአፍሪካ ሀገራት በፍጹም ያንን ኮንፈረንስ አልተጋበዙም፣ አልተካፈሉም። right? So lastly, the competition between European powers intensified when King Leopold II of Belgium and Germany entered the competition for Africa። እንግዲህ እዚህ ላይ አይ ቲንክ በተለያዩ ምክንያቶች ሰምታችሁ ሊሆን ይችላል። የኪንግ ሊዮፖልድ ሰከንድ የሚባል አንድ የጀርመን ንጉስ ማለት ነው። ራይት ከጀርመኖች ጋራ በተለይም በኮንጎ ላይ የነበረው ጦርነት በጣም በብዙ ታሪክ የምናውቀው ነው። ኮንጎ እንደምታወቀው በዓለም ላይ በአፍሪካ ብቻ አይደለም፣ ዛሬ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ የሚባለው ማለት ነው በጣም የተፈጥሮ ሀብት የበለጸገ አካባቢ። ያንን የተፈጥሮ ሀብት ለመውሰድ ከፍተኛ የሆነ ጦርነት ተካሂዶ ነበር በኪንግ ሊዮፓርድ እና በጀርመን መንግስት መካከል ማለት ነው። በመጨረሻም ኪንግ ሊዮፓርድ ኢቨን ኮንጎን ለራሱ ሀብት ለቤልጅየምም አይደለም የራሱ የግል ሀብት አድርጎ ነበር የተቆጣጠሩ። አይ ቲንክ እዚች ላይ ታዩታላችሁ። yes እዚህ ላይ ታዩታላችሁ። ቤልጅየም want to make Congo his personal colony and for this reason he employed just much of the power within the Congo ይላል። yes እዚህ ላይ ይታያል አይደል? ስክሪን ይታያል። የኮሎኒያሊዝም በዋናነት አንድ ሀገር ሌላውን ሀገር የስ በኃይል ማውረር፣ በኃይል መግዛት፣ በኃይል መቆጣጠር ነበር። ከዛ አልፎ የስ እዚህ ጋር ይታያቸዋል። ኪንግ ሊዮፓልድ ሰከንድ የሚባለው አንድ የቤልጅየም ኮሎኒያል ማለት ነው። አንድ የወታደር መሪ ነበረ። ኮንጎ የራሱ ኮሎኒ የቤልጅየምም አይደለም የግል ኮሎኒ እንዲሆን ይፈልግ ነበር። ያስ ይህ የሚያሳየው ምንድን ነው? አውሮፓውያን ምናክል በጣም በአስተሳሰብ በጣም ሰልፊሽ እንዲሆኑ በጣም ከፍተኛ የሆነ በኮሎናይዝም ጫፍ የደረሱ እንደሆነ ለማሳያት ማለት ነው። ሶ ስታንሊ ቱ ኤክስፕሎር the Congo River Basin and before the Berlin Conference in 1884 German had proclaimed Togo, Cameroon እንግዲህ በ1884ቱ ቤርሊን ኮንፈረንስ ምክንያት ጀርመን እነዚህን አካባቢዎች የራሱ የበላይ ጠባቂ አድርጎ ሰይሞ ነበር ማለት ነው። እንግዲህ እነዚህ ሀገራት ላይክ ቶጎ፣ ካሜሩን፣ ሳውዝ ዌስት አፍሪካ ላይክ ናሚቢያ ማለት ነው ዛሬ ናሚቢያ የምንለው ላይክ ታንጋኒካ እነዚህን አካባቢዎች የሚቆጣጠረው ጀርመን እንደሆነ በቤርሊን ኮንፈረንስ አሳውጆ ነበር። ስለዚህ የቤርሊን ኮንፈረንስ አንዱ ዓላማ የነበረው ምንድነው?
ቀድሞ ይዞት የነበሩበትን የአፍሪካ ሀገራትን የራሳቸው መሆኑን ማሳወጅ ነበር። ልክ በዚህ ላይ ተመስርቶ ጀርመኖች እነዚህን አካባቢዎች የጀርመን ኮሎኒ መሆናቸውን ያሳውጁበት ማለት ነው። So at the conference, the participants decided on the general act of the conference, which laid international guidelines for colonization. እንግዲህ እዚህ ጋር ይታያቸዋል። አንድን አህጉር አንድን አካባቢ ህጋዊ በሆነ መንገድ ለመከፋፈል የስ በህግ ጭምር የደነገጉበት ማለት ነው። ይሄ ኮሎናይዜሽን ምን ያክል በጣም ዘግናኝ እንደሆነ እዚህ ጋር ትመለከታላችሁ። አውሮፓውያን አፍሪካን ሰነድ አዘጋጅተው ህግ አርቅቀው በህግ የተከፋፈሉበት ሂደት ማለት ነው። አይ ቲንክ እችኛውን ነገር እስቲ ድጋሚ ለማንበብ ሞክሩ። የቤርሊን ኮንፈረንስ አክት የሚለውን ነገር ኦንላይን ታገኙታላችሁ ወይንም እልክላችኋለሁ። ቤርሊን ኮንፈረንስ አክት ወይንም ቤርሊን ኮንፈረንስ ኮንቬንሽን 1884 የሚለውን ለማግኘት ሞክሩ። በመጀመሪያ ደረጃ ላይ እዚህ ላይ አንድ በጣም ዘግናኙ ነገር ምንድን ነው? አውሮፓውያን አፍሪካን በወረቀት መከፋፈል። ትልቁ ለአፍሪካ በጣም ራስ ምታት የሆነው ምንድን ነው? ልክ እዛ ቁጭ ብሎ አፍሪካን ይሄን ነገር እኔ ነኝ የምወስደው፣ ይሄ ሀገር የኔ ነው፣ ይሄ ሀገር የክሌ ነው ብሎ በወረቀት የተከፋፈሉበት ማለት ነው። So the Berlin conference marked the real beginning of the colonization in Africa ይላል። እዚች መጨረሻ ላይ የምታዩት እሱ ነው። ልክ ቤርሊን ኮንፈረንስ ልክ መሰረት የጣለው ሆነ ማለት ነው። አውሮፓውያን በወረቀት አፍሪካን ለመከፋፈል የተስማሙበት ማለት ነው። አይ ቲንክ እየጨረሰን ነው እንዳትሰላችሁ። ሶ በዚህ በቤርሊን ኮንፈረንስ ላይ የነበሩ ፕሪንሲፕሎች ምን ነበሩ? ወይንም ህጎች ወይንም ደንቦች ብለን ልንጠራው እንችላለን። አንደኛው ደንብ ምንድን ነው? አንደኛው የቤርሊን ኮንፈረንስ ደንብ የነበረው ምንድን ነው? አኮርዲንግ ቱ አርቲክል 35 በቤርሊን ኮንፈረንስ አንቀጽ 35 ምክንያት colonial power could acquire right over the colonial lands only if they possessed them. አንድ የአውሮፓ ሀገር የአፍሪካን ሀገር ለመቆጣጠር የሚችለው ያንን አካባቢ ሄዶ ተቆጣጥሮ የኢኮኖሚ የፖለቲካ ስልጣን ሲያገኝ ብቻ ወይንም ሲቆጣጠር ነው ይላል። ራይት። ይሄ ምናልባትም የአውሮፓውያንን ስልጣን ያሳያል። አንድ ለምሳሌ ጀርመን ወይንም እንግሊዝ የአንድን የአፍሪካ ሀገር ከመጣ የሀገር የሱ መሆኑን በአንቀጽ 35 ምክንያት ይደነግጋል። So if they had treaties with local leaders, if they flew their flags, እዚህ ጋር ይታያቸዋል። ልክ የራሳቸውን ባንዲራ ደርሶ እዛ ላይ ተክሎ ከሆነ የስ ለምሳሌ ከዛ ከአፍሪካ መሪዎች ጋር ተፈራርሞ ከሆነ ያ የራሱ ግዛት መሆኑን ያሳውጃል ይላል። ይህ እንግዲህ ኮሎናይዜሽን ምናክል በጣም ህጋዊ ግራውንድ ልክ በወረቀት ላይ ምናክል ህጎች እንደነበሩ ለማሳየት ማለት ነው። ከነዛ ውስጥ ሌላኛው ደግሞ አርቲክል 34 ላይ እዚህ ላይ እንደምታዩት Berlin Conference, any fresh act of the taking possession of the any portion of African coast would have to be notified by the power taking possession to the other signatory powers. ልክ አንድ የአውሮፓ ሀገር ለምሳሌ ጀርመን ወይንም ጣሊያን ወይንም ፖርቹጋል አንድ የአፍሪካ ሀገር መጥቶ አዲስ ሲይዝ ከዛ ከአፍሪካ ሀገር ተፈራርሞ የራሱን ባንዲራ ከተከለ ያንን አካባቢ ለነዚህ የአውሮፓ ሀገራት ማሳወጅ መቻል አለበት የሚል ነው። Yes, the conference also resolved to the end of slavery in Africa. ምናልባት ይሄ በእርግጥ የራሱን ኔጌቲቭ ጎን አለው። ምናልባት እንደ ጥሩ ነገር ልናየው እንችላለን። አፍሪካ ላይ ስሌቨሪ ወይንም የባሪያ ንግድ እንዲቆም ምክንያት ሆኖ ነበር ይባላል። በእርግጥ የራሱ ሆነ ምክንያት አለው። ያ እንዲሆኑ ያደረገበት የራሱ ሆነ ምክንያት አለው። ኤኒዌይ ስሌቨሪ እንዲቆም አንዱ ሪዝን ነበረ። ለምሳሌ the Congo Free State, today's Democratic Republic of Congo, was confirmed as the private property of King Leopold II of Belgium. ቅድም ያልኳችሁ ይሄ ነው። yes ዛሬ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ የሚለው የጀርመን ንጉስ የኮሎኔል ሊዮፖልድ ሰከንድ የራሱ የግል የቤልጂየም ሳይሆን
የግሉ የቅኝ ግዛት እንደሆነ ይደነግጋል። And Europeans were successful in rapidly partitioning Africa during their scramble because of the following reasons. እንግዲህ አውሮፓውያን አፍሪካን ለመከፋፈል በጣም ሰክሰስፉሊ ለመከፋፈል ምክንያት የሆኑ ሁለት ነገሮችን ማንሳት እንችላለን። እዚህ ጋር እንደምናየው አፍሪካ ላይ ምንም ቻሌንጅ አልገጠማቸውም። ምናልባት በጣም የጎላ ቻሌንጅ አልገጠማቸውም። ነገር ግን በጣም ሰክሰስፉሊ እንዲከፋፈሉ ምክንያት የሆነው አንደኛው በሚሊተሪ ፓወር በጣም የበላይ ነበሩ። አውሮፓውያን በጣም ዘመናዊ መሳሪያዎችን የታጠቀ ወታደሮችን ይዞ ነበሩ። ሌላኛው የአፍሪካ መንግስታት በጣም የተከፋፈሉ መሆን፣ ስልጣኔ የሌላቸው መሆን ራይት። አውሮፓውያን ደግሞ በጣም የተሻለ ትራንስፖርቴሽን እና ኮሚኒኬሽን ስርዓት መኖር፣ እነዚህ ምናልባትም ያንን ኮሎናይዜሽን እንዲያስፋፉ ምክንያት የሆነ ምክንያቶች ነበሩ ማለት ነው። ስለ ዛሬ ዲስከሽን እንግዲህ ይህንን ይመስላል። ቀጣይ ስንገናኝ ስለ ኮሎኒያል ፖሊሲስ እና አድሚኒስትሬሽን ልክ አፍሪካን ከተከፋፈሉ በኋላ በምን አይነት ፖሊሲዎች መግዛት ቻሉ፣ አገዛዙ ምን ይመስላል የሚለውን ነገር ጭምር እናነሳለን። እንደምታውቀው አፍሪካ ውስጥ ልክ አውሮፓውያን ሲመጡ ራይት በጣም በነፃነት ምንም ቻሌንጅ ሳይገጥማቸው የኮሎኒያል ሩል ማስፋፋት አልቻሉም ነበር።